ጉድ በል ጎንደር አለ የሀገሬ ሰው ማለት ነው። ዛሬ አቤላ መጣ ጉድ። ማንም ያልተናገረ ማንም ሁሉም የደበቁት ምስጢር አወጣ። ጉድ ነው አቤላ። አረ እንኳን ደህና መጣ። አንተ ራሱ እንኳን ኖርክልን። ለምን ለኛ ሁሉም ነገር ታደርጋለህ? አንተ ለኛ ሁሉንም ነገር ትናገራለህ። እንኳን ደህና መጣ። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ አቤላ መጣ። ምን ብሎ ነው መጣ? ከዚህ በፊት እኮ ከአብርሃም ማለት ነው አቤላ እንደመረ ተናግሮ ለአብርሃም ሄርሜላ ካስፈለገች ሄርሜላን ጎና አደርጋታለሁ፣ ሩታ ካስፈለገች ሩታን ጎና አደርጋታለሁ፣ ሌሎቹን ካስፈለጉ ሌሎቹን አመጣለሁ ብሏል። አቤላ ተናገረ። አልሰማችሁ? እኔ ግን ሰምቻለሁ። በራሱ አፍ ማለት ነው ተናገረ አቤላ። ያው ዛሬ መጥቷል። አዲስ ዜና ይዞ መጣ። አብርሃምን መከረ፣ ድቅቅ ነው አደረገ። እንደሱ መካሪ ራሱ የለም። ሰው እንደዚህ በቃ ጎደኝነት ማለት እንደዚህ ሲሰጣችሁ እንደዚህ አይነት ጎደኛ አይስጣችሁ። እንደ አቤላ ለምን ጎደኛ የሚሆንን ነገር ማስደስት ነገር ሁሉ ያደርጋል ማለት ነው። ለምን ማንም እሱ እምቢ ማለት አይችልም። ሲፈልገው ከሄርሜላ ጋር ያደርጋል፣ ሲፈልገው ከሩታ ጋር ያደርጋል፣ ሲፈልገው ከሌሎች ጋር ያደርጋል። ወይ አንተ ልጅ ማለት አብርሃም በራሱ ጭንቅላት ማሰብ አይችልም። በሰው ወሬ የተቆመ ትዳር ቱ ማለት ነው። እግዚአብሔርን ሩታ በባዶነቱ አይታ ነው፣ በባዶ አንስታ ነው። ሩታ ከባዶነቱ አንስታ ነው እዚህ ያደረሰችው፣ እዚህ ማለት ነው። ዛሬ ትዳር እያለ ኢላው ላይ እያየ የመጣ ማለት ነው። ነገም አብሮ አይኖርም። ለምን? የሆነ ጥቅም ፈለጋ ስለመጣ፣ በቃ የሆነ ነገር አይቶ ስለመጣ። እሷ ግን ከባዶ አንስታ አብሮ እየሰሩ ሁለቱም አብሮ እየሰሩ ከባዶ ተነስቶ ነው እዚህ የደረሱ። መኪና ገዛ፣ ወርቅ ገዛ። መኪና የገዛ እኮ እሷ የሰራችሁ ነው። ራሱን መኪና እኮ የእሷ ነው። እሷም እኮ ሰራች። ኧረ እባክህ መኪና እየገዛ እና ለሄርሜላ ይዝጋ። ለምን አንተ ለአንተ ለምን ሄርሜላ ለአንተ አትገዛም እንዴ? አንተ እሷ ስለምትቆም ለምን ሄርሜላ ለአንተ መኪና አትገዛም? መኪና ገዛላት፣ ወርቅ ገዛላት፣ ይግዛላት። ወርቁ ደግሞ ፎርጅን ነው። አታካብዱ። ከምክነ እንትኑ ራሱ ለምን ሪሲቱን አመጣም? ለምን ሲገዛ አይቀርጽም? ስንት ካራንት እንደሆነ አልተናገረም። ስለዚህ ወርቁ ፎርጂድ ነው። ሰበቡ ነው የምትፈልጉ። ልጅቷ መደቆስ፣ የሆነ ነገር ማድረግ። መኪና ገዛ። መኪና ሲገዛ የእሷ ሀብት ነው። ከየትም አምጥቶ አይደለም። እሱ ከአንዴ ሁለት መኪና ቀየረ እኮ እሷ አብሮ ተረግጣ ስለሰራች እኮ ነው። አብርሃም ለብቻ ለፍቶ ያመጣ አንድም ጉዳይ የለውም ማለት ነው በሷ። ሲቀጥል ደግሞ እሷ ከናንተ ኋላ እራሱ ተነስታ እናንተ ቻናል እኮ ከተከፈተ በጣም ቆይቷል። በጣም ማለት ነው። በደንብ እንደ አብርሃም ለምንድነው አብርሃም 2 ቪዲዮ 3 ቪዲዮ በቃ ከስንት 5 ቪዲዮ 1 ቪዲዮ ነው የሚሰጣት? እንደዛ በራሷ ላይ እኩል ራሱ ቢሰሩ ኑሮ እነሱ አብርሃምን ራሱ ጣለች፣ ወደ ታች ጣለችና ቆይታለች ማለት ነው። እስቅናታሞች ዛሬ የሚፈልግ አለ የምትከበርበት ቦታ እሱ መቼ ያከብራት? መቼ ያከበራት? ትዳሩ የሚያከብር ወንድ ቢሆን ማለት ነው በቃ ራሱን አስተካክላል፣ ራሱ ይኖራል። ትዳሩን አከብሮ ራስ እንደሆነ ፈጣሪ ራስ አድርጎ እንደፈጠረ ራስ ሆኖ ይኖራል ማለት ነው። እሱ ግን ያችኛ ሴት ጋር ያባብላታል፣ እሷን ይረገጣታል። ያችኛ ሴት ስትመጣ ያባብላታል፣ አንገት ይደፋል ምናምን።
እስቲ እውነቱን እንነጋገር ከተባለ እንደውም ሩታ ይቅርባትና እንደውም በቃ አብርሃም ሩታ ለአብርሃም አትገባም። ለምን በቃ ሩታ ጨቅጫቂ ናት። ሄርሜላ ደግሞ በደንብ ስለምትል ብዙ ይፈልጓል ያለች ከእንትን ውጭም ነፂም ትፈልጋለች። ሌላም ይመጣል ብዙም ይፈልጋል ማለት ነው። ሄርሜላ አንቺም ተዘጋጅ ማለት ነው። አሁን በሪካርዶ የምትፈልግ ሄርሜላ ነች ማለት ነው። አንደኛ ደረጃ ላይ ቁጭ ያለችው አሁን እሷ ነች ማለት ነው። ለምን ሄርሜላ አንተን ስለምትፈልግ ይሄው ለጥፋ አልፍቶ ሄርሜላን አንተን ስለምትፈልግ በቃ አሁን ካንተ ከሄርሜላ ጋር መሆን አለበት። ሩታ ይቅርብህ ጨቅጫቂ ስለሆነች ማለት ነው። እና ያለን ከዛ በኋላ አንሞትማ እዚህ ሚዲያ ላይ ያለን ማን በባትሪ እንደሚፈለግ እና ያለን ማለት ነው። ራሱ ያቃል ማለት ነው። አብርሃም ራሱ ያቃል ሩታ ለሱ ምን እንደሆነች ምን ይዛንበት እንደምትወጣ በደንብ ያቃል። ነገ ደግሞ ትመጡና ሩታ ልጁን አላሳይም አለች፣ እንደዚህ አለች። ቻናላቸው ድቅቅስል ደግሞ ትንሽ ድቅቅስል ደግሞ እንደዚህ አለች፣ አላሳይም ልጅ አለች። ማሳየት አለበት። እስቲ ያለ ሩታ ስሩ እናያለን። እስቲ እኛም ተመልካቾች እዚህ ላይ ነን። አብርሃም ከሄርሜላ ጋር ይጣመር፣ ምን አቀባን ይጣመር፣ ይህ ትውሰድ። ሩታም ለብቻ ትስራ። ከዚህ ስትነሳ እሷም ለእናንተ ሌላ ምላሽ እዛ ትመጣለች፣ ከሌላ ጋር ትጨምራለች። ቅናታችሁ በዛ ሰዓት እናንተ ነው የምትቀኑ። አብርሃም እኮ የሩታ ምላሽ እኮ በደንብ ነው የምፈራ፣ በደንብ እኮ ነው የምፈራ። እያየን አይደለም እንዴ እናንተ? በቃ ሌው ከብት ነው ማለት ነው፣ ከብት ነው አብርሃም በእናንተ የሚመራ በራሱ መምራት የምችለው። ለካ ልጅቷ በእውነት ፈርታ ነው እንደዚህ የምትለው። አንተ ቤት አንተ ህይወት ውስጥ 10 ሰው ይገባል፣ 10 ሰው ይወጣል። ማንም ገብቶ እንደፈለገ ይናገራል። አልፈልግም ያለችው ለእውነት ነው። ማን ነው እስቲ ምጎዳና ያለን? ምንም እኮ አያገልም። በቃ አንድ እንደ ክብር የተባለ መጀመሪያ ራሱን የሚያከብርና ቤቱን የሚያስከብር ወንድ ነው አስፈላጊ ወንድ ማለት ነው። ስራው ምኑ ባዶ ነው። መጀመሪያ ክብር፣ ገንዘብ ክብርን አይገዛም። ገንዘብ ሰላምን አይገዛም። ገንዘብ የሆነ ነገርም አይገዛም። ባዶ ነው ሰላም ከሌለ ማለት ነው። ሄርሜላ እስቲ 2 አመት እንደ ሩታ ተራቅጣ 2 አመት ከሱ ጋር እንደምትኖር እናያለን ምናይ ይሆናል። በርቱ፣ ሚከሩ ይሁን ከሄርሜላ ጋር። ሩታም ደግሞ ለሷ ያለ ፈጣሪ ያዘጋጀታል። ልጇን እያሳደገች ትኖራለች፣ እሷም ትፈለጋለች። አብርሃም ብቻ አይደለም ልጅ ስለያዘች የትመትድም ልጅ ስህተት ነው። ጀግና ሴት ደግሞ ማንም ሰው ይፈልጋል። ጀግናና ቆራጥ ሴት ማንም ሰው ይፈልጋል። በራሳ የምትተማመን በራሳ ኮንፊደንስ የምትለፋ ሴት ይፈልጋል ማንም ሰው። ነገ ደግሞ እናንተ ነው የምትጸጸቱ፣ እሷ ነች የምትጸጸተው። እዚህ እናያለን። ኮቶታ ሙላ ማለት ነው። ሰብስክራይብ እያደረጋችሁ አብራት